ለአብርሃም እንግዲህ ከዛሬ ቪዲዮ በላይ እንግዲህ በሄርሜላ በኩል ከባድ የሆነ ውርደት ደርሶበታል። ሰሞኑን ደግሞ በሩታ አይተነዋል። ነገር ግን ይሄ ነገር አብርሃም ከስህተቱ ይመልሰው ይሆን ወይስ ሌላ እልህ ውስጥ ያስገባል የሚለው ነገር ሌላ ጥያቄ የሚያስነሳ ቢሆንም ነገር ግን ዛሬ በተፈጠረው ነገር አብርሃም ከዛሬ በኋላ ያለህን መንገድ እንድታስተካክል የሚያደርግ ነው። በእውነት በቃ ሴቶቹ አሁን ትክክለኛ መንገድ ላይ ናቸው። በቃ ሄርሜላ እያደረገች ያለችው አሁን ላይ በጣም ስንፈልገው እንዲሁም ደግሞ በጣም ረዥም ጊዜ ስንጎተጉተውና ማድረግ አለብሽ ሄርሜላ አብርሃምን ከህይወትሽ ማስወጣት አለብሽ ስንል ነበረ። እባክሽን እዚህ ነገር ውስጥ ደግመሽ እንዳትገቢ ለራስሽ ቃል መግባት አለብሽ። ከዛ ውጭ ግን አሁን ላይ አብርሃም እያሰበ ያለውና እያደረገ ያለው አንድ በጣም አስገራሚ ነገር አለ። እሱን ለእናንተ እናደርሳቸዋለን። ውድ ቤተሰቦቻችን በሩታ በኩልም ደግሞ የተደረጉ አዳዲስ ጉዳዮች አሉ። እነሱን ወደ እናንተ እናደርሳቸዋለን። አሁንም ቤተሰብነታችሁን አብሮነታችሁን አሳዩን። ቪዲዮ ላይክ አድርጉልን። እንዲሁም ደግሞ የዚህ ቤተሰብ አባል እንድትሆኑ በአክብሮት በፍቅር እንጠይቃቸዋለን። ሰብስክራይብ አድርጉ፣ ቤተሰብ አድርጉን። እንዲሁም ደግሞ እንግዲህ ለእኛ ለእናንተ ትክክለኛ ነገር ነውና የምናደርሰው እባካችሁን ሰብስክራይብ ማድረጓን እንዳትረሱት እያለን እንግዲህ ይዘን ወደ መጣ ነው ጉዳይ እንገባለን። በዛሬው ዕለት በእውነት እንደው የሄርሜላ ነገር በጣም በቃ አንጀታችንን ቅቤን ያጠጣሽው፣ በቃ ትክክለኛውን ነገር ነው ያደረግሽው። እስካሁንም እንደውም ቆየሽ ሄርሜላ፣ በጣም ቆየሽ። አብርሃም በህይወታችሁ እየተጫወተ ነው። እኔ በእውነት ለሩታ በጣም ማዝነው ነገር ምንድነው፣ በቃ ትዕግስቱን ይስጥሽ ሩታ፣ ትዕግስቱን ይስጥሽ። በቃ ፈጣሪ ልጅ ሰጥቷቸዋል በእናንተ መሀል። ነገር ግን ከዚህ ሁሉ መሀል ውስጥ እንግዲህ መውጣት አቅቶሻል በእርግጥ ሩታና እኔ እንጃ። እኔ አብርሃም ነገ ላይ ይስተካከላል ወይም ደግሞ ከቀልቡ ይሆናል ብዬ አላስብም። ምክንያቱም ከባድ የሆነ ከራሱ ጋር የተጣላበት የተጋጨበት ነገር አለና ያንን ነገር ማስማማት እስኪያቅተው ነገር ነው ፊቱ ላይ የሚታየውና ከአንዱ ሲሸሽ ወደ አንዱ፣ ከአንዷ ሲሸሽ ወደ አንዷ። ያኔ ከሩታ ሸሽቶ ሄርሜላ ጋር መጣ፣ ከሄርሜላ ጋር ሸሽቶ ደግሞ ሌላ ፍቅር ጋር። እንደዚህ አይነት ህይወት እንግዲህ በጣም ያሳዝናል በእውነት። እንዴት ሰው እንግዲህ ከወለደ ብዙ ህይወትን ካየ ሰው እንደዚህ አይነት ነገር በፍጹም የሚጠበቅ አይደለም። ነገር ግን የዛሬው የሄርሜላ ውሳኔ እጅግ በጣም የሚያኮራ ትክክል የሆነ ማንነትሽን፣ ክብርሽን፣ እስከዛሬ የተፈጠረውን ነገር በሙሉ እንግዲህ ነገሮችን በግልጽ አብራርተሽና አንቺ የማንም መሸሸጊያ እንዳልሆንሽ፣ አብርሃም ሲፈልገው አንቺ ጋር ሲመጣ ሳይፈልገው ሂጂልኝ ሲልሽ እንግዲህ እቃ እንዳልሆንሽና ዋጋሽን በደንብ ያየሽበት እለት ነው። ምክንያቱም እንደሆነ አብርሃም አለማፈሩ በዚህ ፍጥነት እንዴት ነው እሱ ትናንትና ያን ሁሉ ነገር በሩታና በፍቅር መካከል እንግዲህ የተደረገው ነገር አውቀውና በሱ እንደተጫወቱበት ሲያቅ እንግዲህ በዚህ ፍጥነት ዘሎ ትናንትና ነግረናችሁ ነበር። በሁለት ቪዲዮን ገብታችሁ እዩ ያላያችሁ ሰዎች። እና ሄርሜላን ይቅርታ ሊጠይቅ ነው እንደዚህ ዳርዳር የሚለው እልህ ገብቶት የሄደው ሄርሜላ ላይ እልሁን ሊወጣ ነው ብለን ነበረ። ሄርሜላን በጣም ብልጥና እንዲሁም ደግሞ ንቁ ልጅ በመሆኗ እንግዲህ የአብርሃምን ይቅርታነት ሳትቀበል እንዲሁም ደግሞ ከዚህ በኋላ አጠገቧ እንዳይደርስ ከዚህ በኋላ በእሷ ህይወት ውስጥ እንዳይመጣ አድርጋ እንግዲህ ትክክለኛውን ነገር ፊት ለፊቱ አዋርዳው ሄዳለች። ነገር ግን አብርሃም አይተዋትም። እውነት ለመናገር ውድ ቤተሰቦቻችን አብርሃም አይተዋትም። ሄርሜላን በጣም ረዥም መንገድ ነው በቃ የሚታገላት። ነገር ግን ቆራጥ መሆን ያለባት እንደ ሴት፣ እንደ ብርቱ ሴት እንዲሁም ደግሞ በራሷ እንደምትተማመን ሴት ቆራጥ የሆነ ነገር ማሳየት አለባት ለአብርሃም። እሱ ሄርሜላን አይተዋትም፣ ሩታ ደግሞ አብርሃምን አተወውም። ስለዚህ ይሄ ነገር የተያያዘ ነው። መቆም ያለበት በማን ነው ከተባለ በሄርሜላ ነው። ምክንያቱም ሩታ ተስፋ አትቆርጥም፣ መቼም ተስፋ አትቆርጥም። በአብርሃም መቼም ተስፋ አትቆርጥበትም። የልጁ አባት ነው፣ አብሯት እንዲሆን ትፈልጋለች። ብዙ ነገር አሳልፈዋል። እኔ ምን አይነት ትዕግስት እንዳላት ምን አይነት እንግዲህ ውስጧ ፍቅር እንዳለ አላቅም። የሩታ በጣም ከባድ ነው በእውነት እንደዚህ የሆነ እስካሁን እንግዲህ ብዙ ነገር እያላት እየሰደባት፣ ጭራሽ እንደውም ሄርሜላን አበላሻቷት፣ ጭንቅላቷን እየበረዛችሁ ነው ሁሉ እያላት፣ እሷ የምትፈልገው ወደ ራሷ እንዲመጣ ብቻ ነው። ይሄ ደግሞ በጣም ያስገርማል። ማለት ማን ነው እሱ እንደዚህ የሚጠብቀው? ሂዱልኝ እየተባለ ሂጂልኝ አልይሽ ልጅ ይዛ እግሩ ላይ እየተደፋች እየገፈተራት የሉ ነገር እንግዲህ እያደረገ እንደ ባል እንዲሁም ደግሞ ብዙ ነገር አብሮ እንዳሳለፈ ሰው እንደ ልጁ አባት እንግዲህ እስካሁንም ትንሰፈሰፍለታለች። እኔ በቃ ምንም አላልኩ ማለት እስከዛሬ ሩታ ይብቃሽ ነገር በቃ አብርሃም አይሆንሽም፣ ልጅሽን እንደምንም በርትተሽ አሳድጊ እል ነበረ። ነገር ግን አሁን ላይ እኔ ካላት ለሱ ፍቅር ካላት ለሱ ነገር በቃ ምን ጥግ ድረስ እንደምትሄድ ከሰዎች ጋር መስማማት ካለባት በሱ ምክንያት ትስማማለች። እሱን ለማግኘት ማድረግ ያለባትን ነገር በሙሉ ትጠቀማለች። ይሄ
ደግሞ ከፍተኛ የሆነ ውስጥ ያለ እውነተኛ ፍቅር ነውና በቃ እንደው ፈጣሪ ቢልላት የልጇን አባት ወደ ራሷ ያምጣላት። በቃ ይርዳት፣ የልጇ አምላክ ይርዳትና ባሏን ይመልስላት። ከዛ ውጭ ግን ትዕግስቱን ይስጥሽ፣ በቃ እግዚአብሔር ጽናቱን ይስጥሽ እንጂ በጣም ከባድ ነው ከአብርሃም ጋር በዚህ ሁኔታ መቀጠል። ማንም ሴት አትቆይም እውነት ለመናገር በቃ ማንም ሴት ይሄንን አንቺ የቻልሽውን አይነት ነገር ሩታ የቻለችውን ያክል ማንም ሴት አይችልም። ስለዚህ በቃ ይሄ ነገር እውነተኛ ከልባ ያለ ነገር ነውና እንደ ፈጣሪ የአብርሃምን ልብ መልሶት እንደዚህ የሆነችለት ያለውን ነገር እሱ ይግለጽለትና ያሳየውና ወደ ሚስቱ ወደ ልጁ እናት እንግዲህ እንዲመለስ ምኞታችን ነው። ነገር ግን ሄርሜላ በቃ ወሳኝ ሰው መሆን አለብሽ። ይሄ ህይወት እንዲቀጥል በአብርሃምና በሩታ መካከል ያለው ነገር እንዲቀጥልና ልጃቸውን አብረው እንዲያሳድጉ በቃ አሁን ላይ የአንቺ ውሳኔ ነው፣ የአብርሃም ውሳኔ አይደለም። የአንቺ ውሳኔ ነው የሚያስፈልገው። ለአንቺ ደግሞ አብርሃም ስለማይጠቅምሽ ማስወጣት ነው ያለብሽ በቃ ከህይወትሽ። ከዚህ በላይ ነገሮችን መሸከም እንደማቺ ማሳየት አለብሽ በግልጽ። ስለዚህ የማይጠቅምሽ ሰው፣ ረዥም ርቀት አብሮሽ የማይሄድ ሲፈልግ የሚሄድ ሲፈልግ የሚመጣ ወላዋይ ሰው ለአንቺ አይጠቅምሽም። ነገም ሌላ ቦታ ላይ አንቺን ይከትሻልናና የዛሬው ነገር በጣም ደስ የሚል ነው። ለአንቺም እንግዲህ መልካሙን ነገር ይግጠምሽ ሄርሜላ። ከዚህ በኋላ ጸባይሽን ቀይሮ ወይም ደግሞ ሀሳብሽን የሚያስቀይር ነገር እንዳያሳይሽና እንዳይመጣብሽ በእውነት ከልባችን ነው የምንመኘው። ምክንያቱም ከዚህ በፊትም ቆርጠሽ አይተንሽ ነበረ። በቃ እኔ አልፈልግህም ከሩታና ከልጅ ጋር ሁን፣ ከዚህ በኋላ እኔም የራሴን ህይወት መምራት ፈልጋለሁ ብለሽ ነበረ። ነገር ግን ያሁኑ የመጨረሻ ያርግልሽ፣ እንድትነቂበት ያርግልሽ እና ይህንን ነው እኛ የምንለው። ለሩታ ደግሞ ፈጣሪ ትዕግስቱን ይስጥሽ፣ የልጅሽን አባት ልቡን ይመልስና አንቺ ስለማትቆርጪ ቢያንስ እንኳን እንግዲህ ለልጁ ሲል ፈጣሪ እንግዲህ ምሮት ወደ አንቺ እንዲመልሰው የኛም ይሄ ከልብ ምኞታችን ነው። ውድ ቤተሰቦቻችን እናንተስ ምን ተሰማችሁ? ለሩታና ለሄርሜላ ያላችሁን እንዲሁም ደግሞ ለአብርሃም ያላችሁን ሀሳብና አስተያየት አስቀምጡልን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ አድርጉን፣ እንዲሁም ቪዲዮን ላይክ አድርጉልን። ከልብ እንወዳችኋለን። ሰብስክራይብ ማድረጓን ግን እባካችሁን እንዳትረሷት።